እናም እናትና አባቷ በጦርነት ሞቱባት። እሷም በባህር ወደ ሳውዲ አረቢያ ሄደች። በባህር ወደ ሳውዲ አረቢያ ሄዳ መዳም ቤት እየሰራች እየኖረች ፌስቡክ ስትጠቀም ፌስቡክ ላይ የሰፈሯን ልጅ እዛው ከሚሴ እያለች የምታውቀውን ልጅ በፌስቡክ ተገናኙ። በአጋጣሚ እሱም ሳኡዲ ነው ያለው። ኢጃዛ ስትወጣ በአካል እየተገናኙ ምናምን ፍቅራቸው ጨመረ። ኒካ አሰሩ። ኒካ አስረው በፍቅር እያሉ እሱ ተይዞ ገባ። እሱ ተይዞ ሲገባ እሷ እየሰራች ያው እናትና አባቷን በጦርነት አጥታለች ታውቃላችሁ። እየሰራች ለአክስቷ ነው ገንዘብ የምትልከው። እሱ ተይዞ ሲገባ አክስቷን አስተዋወቀችው። ቤተሰብ ጋር ሄደ። ቤተሰብ ሆነ፣ ቤተኛ ሆነ። ብር እየላከች በአክስቷ በኩል ቤት ታሰራለች። ብር አክስቷ እየላከች ታጠራቅማለች። ለምን? እሷ ኢትዮጵያ ውስጥ ባንክ አካውንት የላትም። ሳውዲ አረቢያ ደግሞ ህገወጥ ናት። በባህር ነው ሄደችው። ከዛ እሱ በተያዘ 3 ዓመት ሙሉ መዳም ቤት እየሰራች እሱ ስለሌለ ኢጃዛ አትወጣም። በጣም ነው ባሏን የምትወደው። ከሱ ውጭ ወንድ አይታያትም። ስለዚህ እሱ ከሌለ ኢጃዛ ለምን ብላ አንገቷን ደፍታ እየሰራች ብር እየላከች ግን ወሬ ትሰማለች። በጣም የሰው ወሬ ትሰማለች። ወሬው እየገነነ መጣ። ምንድነው ወሬው? የአክስቷ ልጅ እና ባሏ አብረው በጣም ይታያሉ። የሰዎችን ወሬ ትሰማለች፣ ጭምጭምታ እና ይሄ ነገር እየከረረ መጣና በጣም ሰላም ነሳት። በጣም ሰላም ሲነሳት እጇን ሰጥታ ተይዛ ትመጣለች። ለማንም ሳትናገር፣ ለአክስትም ሳትናገር፣ ለባልም ሳትናገር፣ ለባሏም ለአክስቷም ለማንም ሳትናገር ትመጣና አዲስ አበባ ከመጣች በኋላ ደውላ የባሏን ጓደኛ ደውላ ና ተቀበለኝ፣ ለማንም ላትናገር ተቀበለኝ ትልና እሱ አዲስ አበባ ድረስ መጥቶ ተቀብሎ ባህር ዳር ነው የት ነው መጥቶ ተቀብሎ ይዟት ይሄዳል። ኮምቦልቻ እዛ ድረስ። ከዛ እሷ ከሳውዲ አዲስ አበባ ከአዲስ አበባ ኮምቦልቻ ነው በፍላይት ሄደችው። ኮምቦልቻ መጥቶ የባሏ ጓደኛ ሳይናገር ይቀበላትና ከዛ እሱ ጋር ይዟት ሄዶ ሰርፕራይዝ ታደርገው ነው የፈለገችው። ደውሎ እየመጣው ነው ሲለው ኖ እንዳመጣ አሁን እንዳመጣ ቢዚ ነኝ ምናምን አለው። ከሱ ጋር ከሴት ጋር ስለነበር ከማን ጋር ከአክስት ልጅ ጋር እንዳመጣ ነው። እሺ ብሎ ለነገ ቀጠረውና በቃ በነጋታው ሳያስበው ስትሄድበት ከእንትና ጋር ከአክስቷ ልጅ ጋር ፍራሽ ላይ ተኝተው አገኘቻቸው። በጣም ልቧ ተሰበረ። በጣም አዘነች። እሱም ብላ መጥታ እጇን ሰጥታ ከዛ አክስት ከልጇ ጎን ነው የቆመችው። ምክንያቱም ያቺ ልጇ ናታ እነሱን የደገፈችው። በጣም አዘነች። እቺ ልጅ ልቧ ተሰበረ። ፌንት በላች። ሆስፒታል ተወሰደች ምናምን አገገመች። ዞሮ እነሱ ምንም ከምንም አልቆጠሯትም። ህይወታቸውን ቀጠሉ። ጀለሴ አረገዘች። ያቺ አክስት ልጅ አረገዘች። እቺ ኒካይን አወርድልኝ አለች። በስንት ጭቅጭቅ ኒካውን አወረደላት። አክስትየው ጋር የነበራትን ብር ተሳሰቡ። ግን ከጠበቀችው በታች ነው ያገኘችው ብር 500 ሺህ ብር ብቻ ነው። ሩታ መሰርታ ግን ቤቷን አልካዷትም። ቤቷን ሰጧት። ወርቅ ነበራት እሱ ጋር። ወርቁን ተቀበለች። አትሊስት ንብረቷን አተረፈች። አሁን እሱ የአክስቷ ልጅ አግብቶ እየኖሩ ነው። እሷ ደግሞ እዛው ከሚሴ ረቡን ያለችው ቤቷን ይዛ ቤቷን በስሟ አድርጋ ቤቷንና ንብረቷን ሱቅ፣ ጥንጥዬ ሱቅ አሁን ያሳየችን ሸቀጣ ሸቀጥ በጣም ድንድዬ ሱቅ እየሰራች እነሱ ወልደው እሷ ብቸኛ ሆና አክስቷም እስካሁን ድረስ በእኔ ብር ስትልኪ ቤት ትሰራለች ቆይቼ ምንም 200 ሺህ ብር እንኳን ሳትሰጭኝ ብላ አክስቷም ከዳቻት። አክስትም የአክስት ልጅም ባሏም ለ3 ተባብረው ከድተዋት ብቸኛ ሆና እየኖረች ነው። በጣም ልቧ እንደተሰበረ ግን ስንት ዓመት እንደሆነው ክህደቱ አላውቅም። ግን እስካሁን ድረስ ስታወራ ትኩስ ነው ቁስሏ። እያለቀሰች ነው የምታወራው።